እንትን እስቲ ጥያቄ ጠይቅ ማለት በህይወት ውስጥ የትኛውንም ነገር ሊሆን ለምሳሌ የምትፈልገው የቤት አይነት ሊሆን ይችላል። ማሳካት የምትፈልገው ይሄ ኢንድ ጎል ማለት የመጨረሻ ፍላጎት ምንድን ነው? እዚህ ምድር ላይ ማለት መጨረሻ ላይ ይሄንን ካደረግኩኝ በኋላ በቃ ምንም ከዛም በኋላ ደስተኛ እሆናለሁ የምትለው ነገር ማለት ከብዙ ዓመት በኋላ የሚሆን ሊሆን ይችላል። ከ5 ዓመት በኋላ ምናምን ሊሆን ይችላል። ምንድን ነው ፍላጎት ለማለት የፈለግኩት እንዴት ነው? በቃ ይሄ በመጨረሻ ላይ አሁን እንደዚህ ካለኝ በቃ በህይወቴ ተረጋግቼ ይኖራለሁ። ፋይናል ጎል ወይም የመጨረሻ እንዲሳካል የምትፈልገው ነገር ምንድን ነው? on makina kalkuş makina kısas kalkuş alda besim kalkuş besim alda ግን አኒ ፊናሊ ጎል የሚለው ምንድነው? አኒ ወልዳችሁ ልጆች ማለት ነው እነሱ ለአንዳንድ የራሳችሁ መኪና የራሱ ቤት የራሱ ቢዝነስ ተሳታችሁ ይደስልኛል። ለስንት አይነት እንደሱ አላውቅም ግን ፈጣሪ ነው የሚያውቀው። ግን ፊናሊ ጎራኒ የማየው በቃ ደስተኛ መሆኑ እሱ ነው። ስለዚህ አንተ ፋይናል ጎል ለልጆች ቤት መኪና የሆነ ቢዝነስ ማረሳት ያው ማለት እሷም ራሷን ትሰራለች የራሷን ነገር ምናምን ይኖራታል። አሁን ላይ ያው ሴቶች ከወንድ አሁን ለምሳሌ በፊት ላይ ሴት ልጅ ቤት ተቀምጣ ወንድ ልጅ ነው ሰርቶ የሚመጣው። አሁን ደግሞ እንደዛ አይደለም። ሴት ቤት ትሰራለች፣ የራሷ መኪና ይኖራታል፣ የራሷ ምናምን በቃ የራሷ ሁሉ ነገር ይኖራታል። ያ ነገር ምናምን አለ። ግን አሁን አይ ችግር የለውም። ግን አሁን ማለት ነው የሆነ ነገር እንጋር እንትን ጥሩ ነው ብለህ ታስባለህ? አሁን ለልጅ ማለት ለልጅ ምናምን መኪና ላይክ ቤት ወይም የሆነ ቢዝነስ ምናምን ለልጅ መስጠት ጥሩ ነው ብለህ ታስባለህ? ለምን አልኩህ መሰለህ እንደዛ ያ ልጅ በራሱ መስራት ወይም ደግሞ የለበትም ብለህ ታስባለህ? ማለት አሁን ላይ እንዴት እንደሆነ ልንገር ብዙ ነገር ሳያዩ ሲቀሩ በኋላ ላይ አንተ የሆነ ነገር ሀሳብሽ ተረድተን አይናችን ይቀርባለን በሀሳባችን ነው። እኔ እንደዛ ይሆናል። ልጅ እንደዚህ ካስተመችው ሆነ ኃላፊነት ምናምን ነገር ስትሰጪው ለእሱ አይችልም እንደዚህ ስላስተመችው ማለት ነው። ሰላም ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ልይ ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይዛልኝ። እኔ ያለው ፈጣሪ የተመሰገነ ይሁን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ሄሉና አርካን ነው ይዤ የመጣሁት ማለት ነው። በጣም ነው ደስ የሚሉት ማለት ነው። ውድ ቤተሰቦች ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ እባክህ ቪዲዮ ላይክ አድርጉልኝ። ከእናንተ የሚጎለው ነገር ምንም ነገር የለምና ማንኛውም ሰው ቪዲዮ ሲናይ ላይክ ብናደርግላቸው ከኛ የሚጎል ነገር አንድች ነገር የለችም ማለት ነው። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ አርካ እንግዲህ ጥያቄ ያቀርባላት ነበረ ሄዱ ማለት ነው። የመጨረሻ ፋይናልክ ምንድን ነው ማድረግ የምትፈልገው ብላ ጠይቃ ነበረ ማለት ነው። እኔ የሚወልደው ልጆች ቤት መኪና የራሳቸው ድርጅት እንዲኖራቸው ነው የሚፈልገው፣ እንደዚህ ላደርግላቸው ነው የሚፈልገው ብሎ መለሰላት ማለት ነው። ሄሉ እንግዲህ ያው በሀገራችንም የተለመደ ልጅ ገና ሲያድግ ሁሉም ነገር ተገዝቶ አይሰጥም፣ ሰርቶ ጥሮ ግሮ ያምጣ ነው የሚሉት በእኛ እንግዲህ በአደግንበት ማለት ነው። በአደግንበት ምን አባቱን እኔ ለሱ እንዲማረግለት ራሱ ጥሮ ግሮ ያምጣ። እኔ ደክሜ እንዳመጣሁት እሱም ደክሞ ያምጣ። ደክሞ ቤቱን ይስራ፣ ደክሞ መኪናውን ይግዛ፣ ደክሞ ድርጅቱን ይክፈት። እኔ ስንት ዋጋ የከፈልኩበትን ድርጅት ለምንድን ነው ለሱ የሚሰጠው ነው እንግዲህ የሚሉት በእኛ ሀገር ማለት ነው።
እንግዲህ ሀርካ ደግሞ በሱ ሀገር እንግዲህ ልጅ መኪናም ቤትም ድርጅትም እንግዲህ ተከፍቶ ነው የሚሰጠው ማለት ነው። በሀርካ ሀገር ማለት ነው፣ በእኛ ሀገር ሳይሆን እሱም በራሱ ሀገር ህግ መለሰላት። ሄሉዬም ደግሞ እንግዲህ በራሷ ሀገር ህግ ነው የጠየቀችው ማለት ነው። እንደዚህ ስለው እሱ እንግዲህ ሄሉ ለምንድን ነው እንደዚህ ልታደርግለት የቻልከው? ሰርቶ ቢያመጣ እኮ ነው የሚቻለው የሚችለው እንደዛ ነው የሚቻለው። ነገር ግን አንተ እሱ ምንም ሳይሰራ ምንም ሳይደክም እንደዚህ ካደረክለት በኋላ የሆነ ችግር ነገር ቢያጋጥመው መቋቋም አልችልም። ለምንድን ነው እንደዚህ ልታደርግለት ይቻልክ? ብላ ጥያቄ ያቀረበችለት እንግዲህ እንደዛ ስለው እንደዚህ ስልሽ ደግሞ ሚስትንም አረሳትም እያላት ነበረ ማለት ነው። ወይኔ 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 እኔ ዘንድሮ ምን አባቴ ሊሆን እና በጣም ነው የሚያስቁት። በነገራችን ላይ ውድ ቤተሰቦች ቪዲዮ ሲታዩ ላይክ አድርጉልኝ። በጣም ነው ዘና ፈታ የሚያደርጉት። እንግዲህ የሄሉ ቻናል ላይ የገባችሁ ሰብስክራይብ አድርጓት፣ እባካችሁ ሰብስክራይብ አድርጓት፣ ሰፖርት አድርጓት። የሚሰራውን ሰው ሰፖርት ስናደርግ በጣም ደስ ይላል ማለት ነው። ከኛ የሚጎል ነገር የለም ማለት ነው። እንግዲህ ውድ ቤተሰቦች ሄሉና አርካ ዛሬ በጣም ነው ያሳቆኝ ማለት ነው። እንደዛ ያሉት ማለት የፈለኩበት ምክንያት አባት በሀገራችን እንዲህ ስለሚደረግ ነው፣ እንዲህ ስለሚሆን ነው። ልጁ ምንም እንዳይጎለው ሁሉም ነገር እንዲኖረው ብለዋል። እንግዲህ ሰማይና ምድር ነው እንግዲህ በሀገራችን ላይ የተረፍረፈ ድርጅት እንኳን ቤተሰብ ቢኖሩት ያው እንግዲህ ሲሞቱ ወይ ውርስ ነገር ነው የሚሰጣቸው እንጂ ሰርቶ ያምጣ ግሮ ሰርቶ ጥሬ ግሬ ስራ ቤትንም ስራ መኪናም ግዛ ነው የሚሉት። እንግዲህ በእኛ ሀገር እንግዲህ እኛ ባደግንበት ማለት ነው። እሱም እንግዲህ በተወለደበት ሀገሩ ነው እንደዛ ሲለው የነበረ ማለት ነው። በጣም ነው ዘና ያደረገኝ። በነገራችን ላይ ሄሉ እንግዲህ የመለሰችለት ጥያቄ የመለሰችለት መልስ በጣም አሪፍ ነው ማለት ነው። ራሱ ሰርቶ ሲያመጣ ለምሳሌ አሁን የሰው ልጅ ሰው ሰርቶ የሰጠንና ራሱ የሰራ አንድ አይደለም ማለት ነው። ራሱ ሰርቶ የሚያመጣ ገንዘብ እንዴት ደክሞ እንዳመጣ እንዴት ሰርቶ እዚህ ስኬት እንደሆነ እንዴት ደክሞ እንዴት ሰርቶ ውጤታማ እንደሆነ እጅግ በጣም ብዙ ነገር የሚማርበት የሚያውቅበት መንገድ አለውና ነገር ግን ቁጭ ብሎ ተቀምጦ ተሰርቶ የተሰጠ ነገር ግን ምንም ድካሙንም አያውቅም። ምንም ስለማያውቅ አጠቃቀሙም አይችሉበትም ማለት ነው። አጠቃቀምም አይችሉበትም። ባይዘዌ ሰርተ ስናመጣና ሳንሰራ ሌላ ሰው ሲሰጠን ምንድን ነው የሚባለው? ዛሬ በልቼ ነገ ልሙት ነው ነገሩ ማለት ነው። ነገር ግን ራሳችን ሰርተን ደክመን ያመጣነው ነገር ግድ ነው እንግዲህ ድካሙ ስለሚታወቅ አጠቃቀሙንም በደንብ ነው የምንችልበት ማለት ነው። በጣም ደስ የሚል ጊዜ ነው እያሳለፉ የነበረ። በጣም ነው ዘና ያደረጉኝ እኔ ማለት ነው። እውነት ለመናገር በጣም ነው ደስ የምትሉት። ፈጣሪ ፍቅራችሁን ያብዛላችሁ። ሄሉዬ እንግዲህ ፈጣሪ አንቺንም ሰላምሽን ያብዛልሽ። በጣም ነው የምወድሽ የማከብርሽ። በነገራችን ላይ በጣም ነው ደስ የምትይኝ። በነገራችን ላይ ወንድ ልጆችን የምትፈችኛቸው በምን መንገድ እንደምትመለከቻቸው እንደዚህ የምታደርጋቸው ነገር በጣም ነው የሚመቹኝ። በነገራችን ላይ እንግዲህ ሄሉ ጣጣ የላትም። አንድ ነገር ወንድ ላይ ካየችው ቶሎ ብላ ነው አሽቀንጥራ የምትጥለው ማለት ነው። እንደዚህ መለማመጥ ሞትኩልህ፣ ተሰቀልኩ፣ ተንፈራፈርኩልህ፣ ፈነዳውልህ የምትለው ሴት አይደለችም። እንግዲህ ሄሉ ጣጣ የላትም ማለት ነው። ጣጣ የላትም። በሳምንት ሙሉ የገነባችውን ፍቅር እንግዲህ በሰከንድ ታፈርሳለች። ሄሉ ጣጣ የላትም። በዚህ እኔ አዳንቃታለሁ ማለት ነው። ሴት ልጅ ደግሞ እንደዚህ ቆራጥና ጀይና ስትሆን ነው ደስ የምትለው ማለት ነው። እንደዚህ ወንዶች ደግሞ ክብር ስለማይወድላቸው ነገር ያስፈልጋቸዋል፣ በትክክል ያስፈልጋቸዋል ማለት ነው። ሄሉ እንግዲህ እንደዚህ አይነት ጣጣ የላትም። ፈንቅላ ነው የምትጥለው ወደ አይኔን ሁለተኛ እንዳላየው ነው የምትለው ማለት ነው። በጣም ነው ደስ የምትይ ሄሉዬ። በጣም ነው የምወድሽ የማከብርሽ ውድ ቤተሰቦቼ ቪዲዮ